በ1960ዎቹ አገልግሎት መስጠት የጀመረውና ለበርካቶች የማህበረሰብ ክፍሎች የሕክምና ዋስትና ሆኖ የቆየው የወላይታ ሶዶ ዩኒቨርሲቲ ኦተና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በደረሰበት የቃጠሎ አደጋ ምክንያት ላለፈው 1 ዓመት ያክል ሳይታደስ በመቆየቱ የህዝብ የመልካም አስተዳደር ጥያቄ ሆኖ መቆየቱ ይታወሳል። ሆኖም በአደጋው በርካታ የሕክምና መሳሪያዎች የወደሙ ቢሆንም የሆስፒታሉ አገልግሎት ሙሉ በሙሉ እንዳይቋረጥ በተደረገው ከፍተኛ ርብርብ የክልሉ ጤና ቢሮ፣ የጤና ሚኒስቴር እንዲሁም የማህበረሰቡ ድጋፍ ከፍተኛ እንደነበር ተገልጿል። የተለያዩ የመንግስታዊ የሆኑ ባለድርሻ አካላት እንዲሁም የመንግስት ድርጅት ያልሆኑ ተረባርቦ በሰጡት ድጋፍ በሰበሰቡት ድጋፍ ይህንን እዚህ የምንሰጠውን አገልግሎት ሌላ አንድ ህንፃ የአስተዳደር ስራዎችን የምንሰራበት ህንፃው ጋር ወስደን አገልግሎቶችን እየሰጠን ነው ያለነው። ይህንን ህንፃ አሁን መልሶ አግባብነት ባለው መልኩ አንዳንድ ነገሮች እንዲያውም በተሻለ ሁኔታ ውስጥ ይሄ ከሜዲካል ኤሌክትሮኒክ ሜዲካል ሬጂስትሬሽን ጋር ከአውቶሜሽን ጋር የተገናኙ ነገሮች የውሃ ስርዓቱ፣ ሳኒታሪ ስርዓቱ፣ ኤሌክትሪክ ስርዓቱ ከዚህ በፊት ካለው በዘመነ መልኩ አገልግሎት እንዲሰጥ ተደርጎ ዲዛይኑ ተሰርቶ መጥቷል። ክልሉ መንግስትም ድጋፍ አድርጓል። ክልሉ መንግስት ወደ 100 ሚሊዮን የሚያህል ገንዘብ ደጉሟል። ማህበረሰቡ ደግሞ ወደ 13 ሚሊዮን የሚያክል አዋጥቷል። የተለያየ አካላት ማለት ነው። ከዛ በተጨማሪ ደግሞ እዚህ ህንፃ ውስጥ የነበሩ የተለያዩ የሕክምና እቃዎች ወድመዋል። እነዚህን የሕክምና እቃዎችን ወደዚህ መልሰን እዚህ ይሰጡ የነበሩ የሕክምና አገልግሎቶችን መልሰን መስጠት የሚያስችል አቅም ለመፍጠር የተለያዩ ሆስፒታሎች፣ የዩኒቨርሲቲ ሆስፒታሎች እና የተለያዩ ግል ሆስፒታሎች ጭምር አስተዋጽኦ አበርክቷል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንደገለጹት ሆስፒታሉ ለበርካታ የማህበረሰብ ክፍሎች አገልግሎት ሲሰጥ የነበረ በመሆኑ በአደጋው ምክንያት አገልግሎቱ እንዳይቋረጥ በትኩረት ተሰርቷል። ለምን አይጀምርም፣ ለምን አይሰራም የሚል ነገር ጥያቄ ስለነበረ ይሄን ደግሞ ጥያቄ ለመመለስ የራሱ የሆነ ሂደት ያለው ስለነበረ በተለይም በባለቤትነት የሚያስተዳድረው ወላይታ ሶዶ ዩኒቨርሲቲ ስለሆነ ወላይታ ሶዶ ዩኒቨርሲቲ ደግሞ ይሄን ወደ ስራ ቶሎ ጀምሮ ወደዚህ ለማድረስ ማማከር ያስፈልጋል። የዚህ ህንፃ ስራዎችን አጠቃላይ ሌሎችም ስራዎች ሲሰሩ ቆይቷል። በዚህ ሂደት ውስጥ እያለፈ መጥቶ በወላይታ ሶዶ ዩኒቨርሲቲ ቦርድ ስራ አመራር ቦርድ ባስተላለፈው ውሳኔ መሰረት ይሄ አመቱን ሳይጠገን የቆየው ህንፃ ቶሎ ተጠግኖ ወደ ቀድሞ ስታተሱ እንዲመለስ ውሳኔ አስተላልፏል። ስለዚህ ወላይታ ሶዶ ዩኒቨርሲቲ ስራ አመራር ቦርድ ባስተላለፈው ውሳኔ መሰረት ይሄን እንግዲህ ጥገና ስራ እንዲሰራ የወላይታ ውሃ ስራዎች እና ጠቅላላ ህንፃ ተቋራጭ በኃላፊነት ወስዶ እንዲሰራ በውሳኔ የተሰጠበትን ሁኔታ ነው ያለው። ስለዚህ ወላይታ ውሃ ስራዎችም ደግሞ ይሄን ህንፃ መልሶ የመጠገን ስራ በኃላፊነት ተቀብሎ ዛሬ በይፋ ስራ ጀምሯል። በቀጣይም በ1 ዓመት ጊዜ ውስጥ አደረጃጀቱን የጠበቀ እድሳት ተከናውኖ ተቋሙ ሙሉ በሙሉ ወደ ቀድሞ አገልግሎቱ እንደሚመለስ አስተዳዳሪው ጠቁመዋል። ይሄን ገንብተን ጨርሰን እዛ ሌላ ቦታ ያሉ አገልግሎቶች ተመልሰው ወደዚህ እንዲመጣ የማድረግ ስራዎችን እንሰራለን። በዚህ አጋጣሚ ሰው ሁሉ ማወቅ ያለበት ምንድነው፣ ልክ ይሄ ህንፃ ሲቃጠል ኦቶና ተዘግቷል የሚል የተሳሳተ እዚህ ህንፃ ላይ የሚሰጠው አገልግሎት ሙሉ በሙሉ ምንም ሳይቋረጥ በአስተዳደር ህንፃ ላይ አገልግሎት እየተሰጠ እንዳለ ምንም የተቋረጠ አገልግሎት እንደሌለ ሰው ማወቅ አለበት። ህንፃውን እንጠግናለን፣ ህንፃውን ወደ ስራ እናስገባለን። ግን ህንፃው ስለተቃጠለ ኦቶና ተዘግቷል የሚል የተሳሳተ መረጃ በሚዲያ ላይ የሚያሰራጩ ሰዎች አሉ። ይሄ የተሳሳተ ነው። እዚህ የሚሰጠው ህንፃ ላይ የሚሰጠው ሰርቪሶች በሙሉ አስተዳደር ህንፃ ላይ እየተሰራ ነው ያለው ማለት ነው። ኦፕሬሽንን ጨምሮ ምንም ሳይቋረጥ ማለት ነው። የተቃጠሉ መሳሪያዎችን የተጎዱትን መልሰን ተክተን በግዢ በድጋፍ ያገኘናቸውን ተጠቅመን ባለሙያዎች አሉ፣ እነሱን ተጠቅመን አገልግሎት እየተሰጠ ነው ያለው ማለት ነው። ስለዚህ ሰው ኦቶና ተዘግቷል የሚለውን ነገር ሳይሆን ኦቶና ላይ የሚሰጡ አገልግሎት ኳሊቲ ጨምሩ አንድ ነገር ነው። የሰርቪስ ኳሊቲ መጨመር አንድ ነገር ነው። ኳሊቲ እንጨምራለን። ኳሊቲን መጨመር ከኛ የሚጠበቅ ነገር ነው።
ለዚህ ታላቅ ሆስፒታል መልሶ ግንባታና ዘመናዊ እድሳት ስራ ከግማሽ ቢሊዮን ብር በላይ በጀት የተያዘለት ሲሆን ግንባታውን የወላይታ ሶዶ ውሃ ስራዎች ኮርፖሬሽን መረከቡ ታውቋል። የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ሀብታሙ ፋንታ እንደገለጹት የሆስፒታሉን የሕክምና አገልግሎት በፍጥነት ለመመለስ ሲባል ግንባታው በበዓላት ቀናትም ጭምር ሳይቋረጥ ተጠናክሮ የሚቀጥል ሲሆን በጥራት ተጠናቆ ከተቀመጠለት ጊዜ ቀድሞ ለህዝብ አገልግሎት ዝግጁ እንደሚሆን አረጋግጠዋል። ኮንትራት ጊዜው አለ ግን ያንን ኮንትራት ጊዜው 1 አመት ነው። እኛ 6 ወር ባልሞላ ጊዜ ውስጥ ሙሉ ለሙሉ ፕሮጀክቱ የህንጻ ግንባታ ብቻ ሳይሆን ሙሉ ኤሌክትሮሜካኒካል የህክምና ከስር ያሉ አጋዥ የሆኑ ቁሳቁሶችን በሙሉ ኢንስታሌሽኑን ሶፍትዌር ጨምሮ የያዘ ነው። ይሄን ሁሉ አካተን ባጥረ በ6 ወር ጊዜ ውስጥ አጠናቀን ለህዝቡ ለመስጠት የሚያስችል ዝግጅት እያደረግን ያለ ነው። በዚህ ላይ ፈጣሪ ይረዳናል ብለን እናስባለን። የኛም ቁርጠኝነት በዚህ ልክ ተጠናክሮ ይቀጥላል ብለን አጠቃላይ እንደ ማኔጅመንትም እንደ ሰራተኛም ተወያይተን የመጣ ነው ስለሆነ በዚህ ልክ እንሰራለን ብለን እናስባለን። የእድሳት ስራው ተጠናቆ ተቋሙ ወደ ሙሉ የስራ እንቅስቃሴው እስኪመለስ ድረስ የሚመለከታቸው አካላትና ማህበረሰቡ ሁሉ አስፈላጊውን ርብርብና ድጋፍ እንዲያደርግ መልእክታቸውን አስተላልፈዋል።